ቻሌና በእናትሽ ላይ ደጋግሜ ነግሬሻለሁ አትነካኪኝ ነው። አሁን ወደ መጣንበት ይሄ እኮ ነው ቀድመሽ አንቺ አንቆብሽ ቸኮሌት የምትይው ዝም ብለሽ ነው አይደል? ምን ፈልጋችሁ መጣችሁ? ሰርካርን ፈልገን ነው። ለምን? ለተለያዩ ድርጅቶች ጋርድ እንደሚያቀርብ ሰምተን ነበር። እናማ ልናናገረው እንፈልጋለን። እርግጠኛ ናችሁ? ስታይ ለቀልድ የመጣን እንመስላለን። የማይሆን ችግር ይዛችሁ መጣችሁ ከሆነ ግን እመኑ ከዚህ ግቢ ሬሳችሁ ነው የሚወጣው። ተስማምተናል። እሺ ኑ ግቡ። ሰርካር የቢዝነስ ሰው እየፈለገ ነው። አስገባችሁ። ቤስቲ የሆነ ነገር ልልሽ የመስማት አቅሙ አለሽ ወይ? ምንድነው እሱ? ምንድነው ትይኛለሽ እንዴ? አሁን አቅሙ የለሽም አለሽ? ምን አይኖረኝም ነገር ምን ለቃ እንደዛ ከሆነ ማዘር ፈልጋለሽ። ይሄ ምን ዘፈን? ቀይላሳይሽ ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሙድ እስኪ እንደሰት ሰዎች እንጫወት ዛሬ እንደሰት ሰዎች እንጫወት ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሙድ እስኪ እንደሰት ሰዎች እንጫወት ዛሬ እንደሰት ቆይ እኔ ያልገባኝ ዳንስ እንደዚህ ትችያለሽ እንዴ? ጸዲን ይደነስኩሳ በጣም ቆንጆ ዳንስ ነው። እንግዲህ የትወና ትምህርት ከጀመርኩ ጊዜ ጀምሮ ብዙ ነገሮችን መጀመር እንዳለብኝ ተሰምቶኛል እናማ ዳንሱንም እንደልብ እየሞከርኩት ነው የምልሽ። አይ ሄሉ አሁንስ እንደው ምን አለ አንቺን ባደረገኝ። እንዴት ለመደነስ? ሳይሽ ህይወትሽ ላይ በዚህ ሰዓት ምንም አይነት ጭንቀት ያለብሽ አትመስይም። ለዛ ያኔ ቆንጆ ያንቺም ስሜት ቢሆን እኮ ደረጃ በደረጃ እየቀለለ ነው። እንዴት? ትናንትና ቀስት የተፈታ አይደለ? ይሄ እኮ በጣም ትልቅ እረፍት የሚሰጥ ነገር ነው። ለነገሩ ልክ ነሽ። ደግሞ ማን ያውቃል ነገ ከነገ ወዲያ የያሬድን ድምጽ ትሰሚና ጭንቀትሽ ቅልል ይልልሻል። ተስፋ አደርጋለሁ። እስኪ ንገሪኝ ትናንትና ቀስት ሲፈታ የቹቹ ስሜት እንዴት ነበር? ብታይ ሄሉ ልገልጽልሽ ከምችለው በላይ በጣም ደስተኛ ነበረች። ተመስገን በጣም ደስ ይላል። በጣም እኔ የምልሽ ዛሬ ለቀስቴ ተበጣጠረ ጊዜ ለመስጠት ነው ያልመጣችው? እንግዲህ ይሆናል። አይቶቹ በያፈታ በይ እንደዛ ስቂሽ ወይስ ካቆምንበት እቀጥል? ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሞት እስኪ እንደሰት ሰዎች እንጫወት ዛሬ ኪዱ አሁን ግን ምን እየተፈጠረ ይመስልሻል? በእርግጠኝነት ገበዩ ዝም ብሎ ያስገባቸው ሰርካርን ለማዋራት ወደ ውስጥ መግባት አይቀርም። ስለዚህ አሁን ተከትለናቸው መንገባ ነገሩ የፈጠነ ሊሆን ይችላል ማለት ነው? አዎ ሊሆን ይችላል። ስለዚህ ትንሽ እንታገስ። አቡ የሚሽ እንግዲህ እንዴት አባቱ ነው የተመቸኝ መናሽ። አንተ አባኪ ያዛ ተስሮ ተመችቶኛል ምናምን ስትል አታፍርም? እባክሽ ምንም አይሆንም። እንኳን ይሄ ጎዶሎ ይቅርና ስንት ነገር ስንት ታምር አሳልፈናል። ስንቴ ታግተናል። እሺ ሚኪ በእናትህ አሁን እየጨነቀኝ ስለሆነ ምንም ባትነኝ ደስ ይለኛል። እስቲ ሰርካር ማለት አንተ ነህ? አዎ እኔ ነኝ። ብቻችን እንድናወራ ፈልገን ነበር። ስለምን ጉዳይ? ስለመጣንበት ድርጅት ብቻችን እንድናወራ ፈልጌ ነው። ወቢዮ አንተ ውጭ ጠብቀኝ። ሰርካር እሱ ስለሚያስፈልገኝ እዚህ ይቆያል። ግን የኔ ቆንጆ እኔና አንቺ አብረን ብቻችን ብናወራስ? ሰርካር እኔንም ተረዳኛ ፕሊዝ። ወቢዮ ውጭ ጠብቀኝ። እሺ እና የመጣችበት ጉዳይ ምን ነበር? ሰርካር የመጣንበት ጉዳይ ምን መሰለህ?
ለአንተ ከፍተኛ ገንዘብ የሚያስገኝ እድል ይዘህ እና ስለ ቢዝነሱ ሳስረዳ ሰርካል። እንዴት መሰለህ? እንዳትንቀሳቀስ አንተ የውሻ ልጅ እገልሃለሁ። ድምፅ እንዳትወጣ ጓደኛዬን የት እንዳደረከው ብቻ ንገረኝ። ቶሎ በል። ወዴት ነው ያደረከው? እሺ እየመራህ ትወስደኛለህ። ተነስ። አረ እናንተ ሰዎች እነዚህ ልጆች ድምጽ ጠፋ፣ የሆነ ነገር እናርግ። ቆይ ለምን በፋሩ አንገባም? የተፈጠረው ነገር ብናይ አይሻልም? እኔም እንደዛ ነው የሚሰማኝ። እሺ ነኝ። ወይኔ ጮምዬ። አው ቸሊና ደወለች እኮ አንሳው። ሄሎ ቸሊና። መጣ ሰርጋ ቦስ ሰርካር ልጆቹ ማለት ነው ያለ በዚህ ጋር ይሄዱ ነው ይሄዱ። ኦኬ እዛ ይሄዱ ሰርካር ጮምዬ ነኝ ጀግና ጮምዬ ጀግና ፍቺው ጮምዬ ነኝ ጀግና ፍቺው ወይኔ ማንተ ፍቺው ወይኔ ማንተ አጃቢ ጀግና ጮምዬ ምን ትላለች? መገረሩ ነው። እኔ አልገባኝም። ቆይ ስንት ሰው ነሽ ነው ወይስ አልዛይመር አለብሽ እንዴ? አንቺ አለሽ እንዴ ሊገራደሉ ነው ማላቸው ካልገባ ያልሽኝ? እሱማ ብዬ ነበር እና ውሸት ነበር። አንቺ እኔ የእነሱን መረጃ ለማውጣት ግቢውን በሙሉ ያልተጠቀምኩት ታክቲክ። ስሚ ቴኳንዶ እንኳን ስልጠና ሊጀምር ነበርኩ እንዴ። እና ይሄ ሁሉ ልፋትህ ከንቱ ነው ውሸት ነው ልትይ ነው የመጣሽው? አረ እንደሱ አይደለም።
ዝም በይ። እንደውም ከዚህ በኋላ ምርመራውን አንቺ ጋር አድርጌዋለሁ። የማን ተልኮ ኑሮሽ ነው የተሳሳተ መረጃ የሰጠሽ? አረ ቲቸርዬ የተሳሳተ መረጃ እኮ አይደለም። እና ምንድን ነው? የጥሉ ምክንያት ስለደረስኩበት ላሳውቁት ብዬ እኮ ነው። እና እንደሱ መረጃ ነው አትይም እንዴ? ምን ትላለች? እሺ ተናገሪ። ምንድን ነው? ንግግሮትን ከማቋረጥ ብዬ እኮ ነው። አይ እንደው አለምዬ እኔ ድሮም እኮ እወድሻለሁ። አቤት ስነ ስርዓትሽ። እንደው እመኚኝ ነገ ትልቅ ደረጃ ነው የምትደርሺው። ትልቅ ደረጃ። በነገራችን ላይ ይሄ የማያስማማን ነገር እኮ አለመደማመጣችን ነው። ብንደማመጥ እንፋቀራለን፣ እንዋደዳለን፣ አንድ እንሆን ነበር። እና አሁን ምክንያታቸው ምንድን ነው የምትይ? ግን ቲቸርዬ ይህንን ስነግሮት በጣም እየከበደኝ ነው። ጓደኛዬ መክዳት እንዳይሆንብኝ። ከእውነት ጋር መቆም ዋጋ ያስከፍላል። ዘፋኙ ምን እንዳለ ታውቂያለሽ? እኔ እንጃ ምን አለ? ዝግጁ? ውሸት ለመናገር አትሻም ምላሴ፣ ለእውነት እሞታለሁ አልሳሳም ለነፍሴ። ውሸት ለመናገር አትሻም ምላሴ፣ ለእውነት እሞታለሁ አልሳሳም ለነፍሴ ነው ያለው ዘፋኙ። እና አለም እውነት ለእውነት ስለቆምሽ ልትኮር ይገባሻል። ኩራት ሊሰማሽ ይገባል። እሺ ቲቸርዬ እኮራለሁ። በያ በኩራት ንገሪኝ። ሰብለ ነች። ሰብለ 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 ሰብለ? አዎ ሰብለ። አንገት ደፊ ሀገር አጥፋ ሀገሬ ሰው። አንቺ አንገቷን ደፍታ ነበረ አዳሚ ስታጫንስልኝ የከረመችው። በእውነት ቲቸርዬ እኔም ስሰማ እንደርሶ ነው የደነገጥኩት። ደግሞ እኮ ስጠይቃት አላቅም ብላ ካድ ነው ያደረገች። ካድ ሙጥጥ። ያው ቲቸርዬ ምን ብላ ትናገራለች? በጣም የሚያሳፍር ነገር እኮ ነው። እውነት ነው። ምን ብላ ትነግረኛለች? ኤላና ጆኒን እኔ ነኝ እንዳውሬ ደማቸውን ላፋስታቸው ማባላቸው ብላ ትነግረኝ። ምን ብላ ትነግረኛለች? እቺ ወራዳ ናት። በቃ ቲቸርዬ እኔ ልሂድ። ድንገት ካዩኝ ደግሞ ችግር ውስጥ እገባለሁ። ይውሽ እነሱ በስራቸው ያላፈሩት አንቺ ምን ብለሽ ትሸማቅቂያለሽ? እንደውም እኮ አንቺ መመስገን ያለብሽ ወንድሞችሽን ከሞት እኮ ነው ያዳንሽው። እንደውም ነገ በጠዋት መተሽ ሰንደቅ ዓላማ ሲሰቀል በተማሪዎች ማለት ትመሰገኝ ይገባል። በቃ አረ ቲቸርዬ እንደ በጎ ተግባር ከተቆጠረልኝ በሚስጥር እያዝልኝ። ለእኔ የወንድሞቼን ጥል ማስቀረቴ በቂ ነው። እንደ ሽልማት ቆጥረዋለሁ። ወይ አነጋገር ወይ ንግግርሽ! ምን አለ ሁሉም ተማሪዎች እንዳንቺ ቢሆኑ። በቃ የተስተካከለ ትምህርት ቤት ይዘን እንቀጥል ነበር። እኛም እንደዚህ ከሁሉ ድካማችን እንድን ነበር። አሁን ሂጅ። ቲቸርዬ አመሰግናለሁ። ምንም ማለት ሰብለ መጣች። ምን ሰብለ ብቻ ኤላና ጆኒ መጡላችሁ። ከኔ ከበቃሉ ተደብቆ የሚቀር ነገር ምንም የለም። ሀሳባችሁ ከሽፏል። እኔ በጣም ደህና ነኝ። አንተ ግን ቆይ ዛሬ እረፍት ማድረግ አልነበረብም እንዴ? ለምንድን ነው ከቤት የወጣው? አንቺ ራስ ዛሬ ትምህርት ቤት አልነበረብሽም? ለምን ቀረሽ? ቆይ ለምን ይመስላል ያልሄድኩት? ይኸው ፎንቆ ከሽቤ ስለወጣ ለሱ ጊዜ መስጠት አለብኝ ብለሽ አስበሽ ነዋ። እንደዛ ነገር። እሺው ነይ እንሂድ። ወዴት ነው የምንሄደው? የሆነ ቦታ ቁጭ ብለን እንድናወራ ፈልጋለሁ። ስለምንድን ነው የምናወራው? ያው ስለኛ ነዋ። ስለኛ ምን? ይኸውልሽ ፎንቄ በዙሪያችን ያሉ ነገሮች በሙሉ መበጣጠስ አለባቸው። ስለዚህ በስርዓት ማውራት አለብን። ፎንቄ ምን ሆነ ነው? እኔ ግራ እያጋባኸኝ ነው። ይኸውልሽ እኔ ቆንጆ ግራ እንድትጋቢ አይደለም፣ ግን በቃ ሁሉም ነገር መልስ ማግኘት አለበት። እሺ ጉዳዩን ግልጽ አድርግልኝ። እሺ ቆይ ሌላው ነገር ይቅር፣ ግን ቅድሚያ አንቺና በዛ ግድ መታረቅ አለባችሁ። እሱ እንኳን አይሆንም። ለምን? ምክንያቱም ክጃታለሁ። በዛ ላይ ደግሞ የእሷን አይኔ ማየት ድፍረት የለኝም። ቆይ ግን ይሄን ያክል ፋራ መስልሻለሁ እንዴ? እንዴት? የእኛን ህይወት እየበጠበጠች ያለችው ሴት ብትኖር ጸጋና ጸጋ ብቻ ነች። አልገባኝም። እኔንና ደመረን ምንም የሚያገናኘን ነገር የለም። ቢያሬድ የተነሳ ከመኮንን ጋር ተጣለው። እኔ ሊበቀለኝ ፈልጎ ከጸጋ ጋር ሽርክ ፈጥሮ ደመረን ወጉት። ከዛ በኋላ በቃ እኔ እንድከሰስ አደረጉ። ቆይ አንተ ይህን ሁሉ እንዴት ልትጠራጠር ቻልክ? የታሰርኩበት ክፍል ውስጥ የድሮ የወንጀል መርማሪ አብሮኝ ታስሮ ነበረ። ኡፍ ቀስቲ በእናትህ። በህይወታችን የተፈጠሩትን ነገሮች በሙሉ ስነግረው ሁሉ ነገር አገናኝቶ አቅጣጫ ያሰዘኝ እሱ ነው። እና በዛ ላይ አንቺ በጭራሽ ቤዛ ልትከጃት እንደማትችይ ስነግረው
በሆነ ነገር ልታስፈራራሽ እንደቻለች ነገረኝ። በምን ልታስፈራራኝ ትችላለች? ይኸውልሽ ፎንቄ፣ አንቺን በህይወትሽ ሊያስጨንቅ የሚችለው አንድ ነገር ብቻ ነው። እሱም የሚጢጢ ጉዳይ ነው። ስለዚህ ጸጋ እንደምንም ብላ ደፍርስን አግኝታ አንቺን አስፈራራችሽ። ፎንቄ በእናትህ ተወኝ። በቃ ፎንቄ ተረጋግሽ፣ ተረጋጊ። ይኸውልህ ፎንቄ፣ እኔ ውስጤ በጣም ብዙ ችግር አለብኝ። በዛ ላይ ደግሞ አንተ የማይሆን ነገር እያነሳ ውስጤን አታስጨንቀው። ይኸውልሽ ፎንቄ፣ አሁን የሚያስጨንቁሽ ነገሮች በሙሉ እርግፍ አድርገሽ ተሽ ትምህርትሽ ላይ ብቻ ትኩረት አድርጊሽ። እንደዛ ቢሆንም ጠላሉ እንደሚመስለን። ይኸውልሽ እሱን ለማድረግ መጀመሪያ ከቤዛ ጋር መታረቅ አለባችሁ። ከዛ መኮንን የት እንዳለ እናፈላለግና ያሬድንም ያለበት ሁኔታ እናጠራለን። ከዛ ጸጋ የት እንዳለች አጣርተን ጸጋንም ደመረንም ዋጋቸውን እንሰጣቸዋለን። እሺ? እኔ አልፈልግም። ለምን? ምክንያቱም ድጋሚ አንተን ማጣት ስለማልፈልግ። እኔ አንተ በታሰርኩ ቁጥር ማልቀስ ስልችት ብሎኛል። አታስቢ፣ በአሁኑ በጭራሽ አልታሰርም። እንደውም እያንዳንዳቸው ለሰሩብን ተንኩል ዋጋቸውን ያገኛሉ። እሺ? ፕሊዝ ፎንቄ፣ አሁን መሄድ አለብኝ። እሺ? የት ነው የምትሄደው? አንድ ማገኘ ሰው አለ። ራሽን ጠብቂ። እሺ? ምን ሲሰራ አየሽኝ? ለቸር በቃሉ ምን እየነገርሽው ነበር እንዴ? ምን ስነገረው ሰማሽ? ልትዋሽኝ እንዳትሞክሪ። ስታወሪ አይቼሻለሁ። ምንድን ነው ያልሽው? ቆይ አንቺ ለምንድን የምትከታተይኝ? ከጀርባ ሆኜ ሳስበው የሆነ ተንኮል እየሰራሽ እንደሆነ ስለተሰማኝ። በእናትሽ የተሳሳተ ሰው ላይ ነው ጊዜሽን እያባከንሽ ያለሽው። አሁን የጠየኩሽን መልሽልኝ። ምንድነው ስታወሪ የነበረው? አይመለከትሽም። ጥሩ። ስለነ ኤላ ጠል አንቺ እንደተናገርሽ ለኤላ ሂጄ እነግረዋለሁ። ማ እኔ? ኧረ እኔ እንደዛ አልተናገርኩም። አለም፣ አሁን ያወራሽውን ብትነግሪኝ ይሻልሻል። ስለ ጆኒ ነው የጠየቀኝ። እና ምን አልሽው? እኔ ምን እለዋለሁ? አላቅም ነው ያልኩት። ግን በሰበላ ምክንያት እንደተጣሉ አውቋል። ምን? እና አንቺ ካልነገርሽው ማን ሊነግረው ይችላል? አላቅልሽም። እኔ ስለ ጆኒና ስለ ሰበላ አይመለከተኝም። ኤላን የሚጎዳው ነገር እንደሆነ እያወቅኩኝ ግን እንደዚህ ላደርግ አልችልም። መቼም ቢሆን አላምንሽም። አጣርቼ እመልስልሻለሁ። እንግዲህ ከዚህ የተሻለ ነገር ምንም አታገኝም። በደንብ አድርገሽ ሰብለን የሚጎዳ አንድ ነገር አድርገሽ ባገኝሽ እገልሻለሁ። እሺ? ተጠንቀቂ። እውነት ትገይኛለሽ? ጥሩ። በማያገባሽ ባትገቢ ጥሩ ነበረ። ህይወትሽን መጫወቻ ነው ማለት ነው። ባንቺ ቤት በቃሉን በቀላሉ ያታለልሽ መስሎሽ ተረጋግተሽ ተቀምጠሻል አይደለ? ምን አታለልኩት? ይሻል ዝም በይ። ደግሞ እኮ ሲያዩሽ ምስኪን ምንም የማታውቂ ልጅ ነው የምትመስዪው። ምን አጥፍቼ ነው? ቆይ እኔ በቃሉ ጥበብ በተሞላበት ምርመራ ባልደርስበት ማገና ልታጠፊ ነበር እንዴ? ምንድን ነው የማጠፋው? ነገ ተምረው ሀገር ይለውጣሉ የተባሉ ወጣቶች እነሱ ነው የምታጠፊው። በስመ አብ ወወልድ ወመንፈስ ቅዱስ። ወጎጉንማ ይዘሽዋል። ስሚ፣ አንገት ደፊ ሀገር አጥፊ ያሉ። ስሚ፣ እኔ ከበቃሉ ምንም የምሰውሪው ነገር የለም። ሁሉም ቦታ አይንና ጆሮ አለኝ። በቃ አረ ቲቸርዬ እያስጨነቁኝ እኮ ነው። ኤላና ጆኒ በምንድን ነው የተጣሉ ስልሽ፣ አንቺ ግን ቲቸርዬ እኔ ምንም የማውቀው ነገር የለም ነው ያልሽ። እኔ ግን ደረስኩበት። እንዴ አላቅማ። ባንክ ቤት ዋሽተሽ ሞተሻል አይደል? አረ ቲቸርዬ እኔ አልዋሻውም። ለማንኛውም ድንቅ የምርመራ ዘዴን ተጠቅሜ በምን እንደተጣሉ ደርሼበታለሁ። በምንድን ነው የተጣሉት? ባንቺ ነዋ። ልጆችን እንዲህ ልታጋዳያቸው የደረሳችኋ ሴት አንቺ እንደሆንሽ ሰምቻለሁ። አረ ውሸት ነው ቲቸር። ማን ነው እንደዚህ ያሉት? ዝም በይ አንቺ። እንዴ ከታማኝ የመረጃ ምንጭ ነው ያገኘሁት። ረፊ እንዴ አንቺ ግን ዋሸሽኝ። አሁንም ደግሞ ድጋሚ ደግሞ ታሽኛለሽ። አላቅም ቲቸርዬ፣ ዋሽተውት ነው። ደግሞ እኮ ምናልባት እኔን የሆነ ችግር ውስጥ ለመክተት ይሆናል እንደዚህ ያሉት። ስለዚህ ይሄንን ነገር ከወላጆችሽ ጋር ማውራት አለብኝ። ወላጅ? አረ ቲቸር መኑኝ፣ የምር በእኔ ምክንያት አይደለም የተጣሉት። ተናገርኩ። ነገ ወላጅ ይዘሽ ታስመጪ እዚህ ግቢ ድርሽ እንዳትዪ የመጨረሻ ማስጠንቀቂያ ነው። አረ ቲቸር አልሰማሽም። ወይኔ ጉዴ! ምን ብዬ ነው ሻውን ቤት የምናገረው? ገደሉኝ። በቃ
አባኪያ ወይ አሁን ደህና ነህ አይደል? አዎ አሁን ፒስ ነኝ። ግን እኮ ፊት ልክ አይደለም። ይሄ ለፍቅራችን የተከፈለ መስዋዕት ስለሆነ አትጨነቂ። ወይ የኔ አባት ሲናፍቀኝ የነበረው ነገር እኮ ምስም ነገር ነው። ይኸውልሽ በከንፈርሽ አልፎ እኮ ወደ ልቤ መጣ የፍቅርሽ ፍላጻ እኮ ነው ከሰንካር ጋር እንጣል ያደርገኝ። ወይ የኔ አባት አንቺ ባትኖሪ እንዲህ ህመም የሚሽር ይመስልሻል? በቀላሉ አይሽርም። አሁን ሲል ባላስፈታ ነው ባልተለቀቀ ሸራ እየተጓተቱ ስሜት ነው ያመጡት። በጣም ብዙ ነገር እንዲቆጨኛል። ቀላል ያችሁ እንዴት እንደሚያረጋቸው አሁን እኮ አንሶላ አንጥፈው እኮ መጋደም እኮ ነው የቀራቸው። ተቀልዳለን እንዴ? የት ይቀራል? እንዴት ያው ከብዙ ጦርነቶች በኋላ ያለው ነገር ሹመት ነው። ተሾመዋል እንዴ? አንተ ምን ይዘጋል? ምንም አልሆንኩም። ኧረ ተው አትፍረድበት። እዚህ ልጅ ላይ የደረሰው በደል እኮ የጉድ ነው። ቆይ አሁን ቃጀሌት ሄደ ነው አላውቅም። ቸሊና ግን ይመቻል። አንተ እንዴት አርጋ ጋርዱን እንደዘረረችው እኮ አይዲያው የለም። ይሄ ነው ትክክለኛ ፍቅር ማለት። አቡሽ አፍን ዝጋ። አንተ ራሱ ዝጋ። እዛ ጋር ቁጭ ብላ የምትጠብቀው ማንን ይመስላል? ኪዱን ነው አይደለም? እና እኔን ነው? አዎ አንተን ነው። እንዴ ቢያንስ ሄዳ መስግናት። ምን ሆነ ነው አንተ? ማጀራቱን ባመችው ኖሮ እኮ ይሄኔ ፍላ በልቼ ነው በላት። ሂድ እንዴ ሌላ ነገር ልታስብ ትችላለች። አባቢ ቆይች እኮ ካሰበች ልጅ እንዴት? ይኸውልህ ቃጀል ከዚህ የጠፋችው ሌላ ነገር አስባ ነው። አያት ግን ቸሊና እዛ ቁጭ ብላ የምታስበው ስላንተ ነው። ቾምቢ አንተ መናገር ከብዶ ነው እንጂ እኮ በቸሊናና በቃጀል ጉዳይ ልብ ውጥር ብላለች። ወይኔ ቾምብነት ዝም ብለህ መበሰጫጨቱን ትተህ ሄደህ ቴንኪው በላት። እስታይል በቃ ሂድ ጎበዝ። እማክያ ይሄ ሰርካር የሚባለው ሰውዬ ግን በፍጹም የሚፋታን አይመስለኝም። እሺ ቆይ ምን እናድርግ? እሱን አላውቅም፣ ግን ደግሞ ይሄ ሰውዬ አይፋታም። እሺ ቆይ እንጥፋ? የት? እኔ እንጃ። ከዚህ አካባቢ እንራቅ። እሱማ አይሆንም። እንዴ ለምን? እኔ ሰፈሬን ጥዬ የትም አልሄድም። እኔ እኮ ግራ ቢገባኝ ነው። ምን እንደጠየቀኝ ግን ታውቂያለሽ? ምን ጠየቀክ? ነክተሃታል ያለኝ። ምኑን ነው የምነካው? አንቺ ደግሞ እና ምን አልከው? ከንፈሯን ከሆነ አዎ አልኩት። ከዛስ? ሌላውንስ ሲለኝ አይኑንም አላየሁትም አልኩት። ልክ ነኝ አይደል? እንዴ ምን አይነት ጥያቄ ነው? አይተካዋል እንዴ? እንዴ ብቻ ቸሊና ከቾምቤ ጋር እያወሩ እንዳይሆን። ምን ሆነ ነው? ምንም አልሆንኩም። የሆነ ነገር ልትለኝ እንደነበርማ ታስታውቃለህ። ያደረግሽው ነገር በጣም ነው ያስገረመኝ። ምን እንዴ? አንቺ እኮ ባትኖር የኔ ሆስፒታል ነበርኩኝ። ቾምቤ አንድ ነገር ልንገርህ፣ እኔ በህይወት እያለሁ ስትጎዳ ማየት አልችልም። ቸሊናዬ አንቺ በጣም ጥሩ ሴት ነሽ። ስለ ሁሉም ነገር አመሰግናለሁ። እሺ ምንም አይደል። አይ ቲንክ ቃጀል ባየችው ነገር ደብሯታል አይደል? አዎ ደብሯታል። ለዛ ነው ጥላን ሄደችው። እንደዛ ባይሆን ደስ ይለኝ ነበር። ችግር የለውም። አንቺ ለሱ አታስቢ። እሺ አሁን ብቻዬን መሆን እፈልጋለሁ። መሄድ አለብኝ። ቸሊናዬ በድጋሚ በጣም አመሰግናለሁ። እሺ የማፍቀርን ጅልነት እያየ ነው። እንዴት እያት እስቲ ይሄን ወንዜ መሰለ ልጅ ስትሰማ አይገርምም? እንደው ፍቅር የስራን ይስጠው በእናትህ። የሚሳምና የማይሳም እንዳትለይ እኮ ነው ያደረጋት። ኧረ በእናትህ በቃ ፍታ፣ እያየ ነው። እኔ ምላቡሻክ ይሄ ልጅ ሲመጣ ልቡን ጥሎ እየመጣ ነው ይመስላል። እኔ ግን እዚህ ማለት እየተፈጠረ ያለው ቢፍ ከባድ ሚዛን እየሆነብኝ ነው። ለምን ይሆንብሃል? ቅድም ቃጀል አይኗ እንዴት እንደቀላ አላየሁም ነበር እንዴ? እሷ ምን ቤት ሲጀምር አልፈልግም ብላ ጥለዋን ነበር እንዴ? እንዴ ቃጀል ቆይ ማፈልገው ነው እንዴ የሚመስለው? እኔ ምን አቅልሃለሁ በእናትህ። ሲጀምር ልጅቷ ራሱ ውዝግብ ያለች ልጅ ነች። አቤት! ኧረ እዛ ጋር ሽፍ ናቲ ትሙት ያበደ ፍቅር ይታየኛል። ሩመርስ ህፃኑን ይመችው። እሱን ባረገኝ እሱን ባረገኝ እሱን እኛ እኮ 3 ዓመት ሙሉ አላየንም እንደዚህ ነው። የኔ አባት 2 ቀን ሙሉ እኮ እንዴት ስናፍቀኝ እንደነበር። እኔ ራሱ ናፍቆትሽ ራሱ እንዴር ታለ እሳት ነበር ሲያንቦገቡገኝ ሲያንተከትከኝ ነበር። ወይኔ ውድድድድ ደርሽ ማደርግክ። እኔ ራሱ ውድድ ነው ማድረግሽ። አሁን ግን እጄን ያሰሩበት ራሱ እያመመኝ ነው።
ቤት እንሂድ እንዴ? አንቺ የሌለሽበትማ መተኛት እራሱ አልችልም። እና እሺ ቸሊና ጋር እንሂድ እንዴ? እንደዛማ አይሆንም። ለእኔ መኝቷን ትታ የምትፈናቀል ከሆነማ ይደብራል እንዴ። እሺ የት ይሻላል? እኔ እንጃ። ወይ ሩም እንያዝ እንዴ? ይሻላል። ቆይ ሰብለ ምን ሆና ነው? ሰብሊ አንዴ ስታዝኝ አጠገብሽ ብሆን በጣም ደስ ይለኝ ነበር። ዛሬም የመጣ ይምጣ ላናግርሽ ይገባል። ሰብሊ ምን ሆነሽ ነው? ቆይ የኔ ችግር ግን መቼ ነው የሚያበቃው? ምን ተፈጥሮ? ቲቸር በቃሉ አውርተውኝ ነበረ። ስለምን ጉዳይ? ምን አሉሽ? ወላጅ አምጫሉ። እንዴ ምን አድርገሽ? ኤላና ጆኒ ባንቺ ምክንያት እንደተጣሉ አውቄያለሁ ብለው። ምን? ማን ሊነግራችሁ ይችላል? አውቀው አንቺን ለማወጣጣት እንዳይሆን። እንደዛ አይመስለኝም። እርግጠኛ ሆነው ነው ከታማኝ ሰው ነው የሰማሁት ያሉኝ። እና ታዲያ አንቺ አመንሽላቸው? እኔማ የውሸት ወሬ ነው ብዬ ተከራከርኩኝ። አይ አሪፍ አድርገሻል። ግን ምን ዋጋ አለው? ወላጅ ካላመጣሽ ክላስ አትገቢም ብለውኛል። የሆነ መላ እንፈልግለታለን። እኔም ቢሆን ደግሞ ሂጅ አወራቸዋለሁ። አንተም ችግር ውስጥ እንዳትገባ። ለአንቺ መከላከልማ ግዴታዬ ነው። ግን ማን የነገራቸው ይመስልሻል? ኤልያስ ይመስልሻል እንዴ? አይ አይመስለኝም። በዚህ ልክ እኔን ለመጉዳት ይፈልጋል። አንቺን ለመጉዳት የሚፈልግ መጀመሪያ ግን ለእኛ ያሰብ የሚመስል ግን በሰብለ ምክንያት ነው ብሎ ሊናገር የሚችል ማን አለ? እኔ እንጃ ጆኒ አላውቅም። በቃ አንቺ ተረጋጊ። ምን ያጣርሽ ይርሳል። እንዴት የሚያስቀና ፍቅር ነው ያላችሁ። እንዴ ያለ ከየት መተሽ ነው? ግቢው ስፈልግ ነበር፣ ከዛ እዚህ ያገኘሁት። በሰላም ነው የፈለግሽ? ናፍቀኸኝ ነው። ከፍቷታል መሰለኝ፣ አቅፎ ያባበላት ነው አይደል? እንደዚህ አይነት ፍቅር ይኑር ነው የሚያስብለው። መቼም ይለያዩ አይመስሉም። ቢሆን ጥሩ ነበረ፣ ግን አይመስልም። ያው እሱ እንዳመለካከታችን ነው። እኔ እነሱ የማይበትና አንተ እነሱ የምታይበት መንገድ ይለያያል። ቆይ የከፋት ምን ይመስልሻል? ቲቸር በቃሉ በሰብለ ምክንያት እንደተጣላችሁ ደርሶበታል። እንዴት አወቅሽ? ቲቸር በቃሉ የሰሙት መረጃ ትክክለኛ መሆኑን ለማረጋገጥ እኔን መተው ጠይቀውኝ ነበር። እና ምን አልሻቸው? በዚህ ጉዳይ ጆኒ ብቻ የሚጎዳ ቢሆን ኑሮ አውል ነበረ። ግን አንተንም ትጎዳብኛለህ ብዬ ስላሰብኩኝ ለቲቸር በቃሉ ውሸት እንደሆነ ላሳምናቸው ሞክሬያለሁ። እና አመኑሽ? እኔ ቻልኩትን ሞክሬያለሁ፣ ግን ምንም አልተዋጠላቸውም። ለማጣራት አንተ ጋር መምጣታቸው አይቀርም። ማን ነው ይነገረኛሉሽ? ማንነቱን አልነገሩኝም፣ ግን የቅርብ ሰው ነው የነገረኝ እያሉ ነበር። የቅርብ ሰው? ሰብለ በዚህ ጉዳይ በጣም ተጨንቃለች። ጆኒ ባይኖርላት ማን እንደዚህ ያጽናናት ነበር። መሄድ አለብኝ። ወዴት ነው ታዲያ? አብረን አንሄድም? ይሄንን የቅርብ ሰው ማን እንደሆነ ማጣራት አለብኝ። አይደል? ለሰብለ ሲሆን ምንም ታደርጋለህ። እኔ ደግሞ አንተን እኔ ለማድረግ ስል ምንም አደርጋለሁ። ይቺን እንዴት ለኔ የምታልፍ ከሆነች ልመለስ። እንደዚህ ቢወጣልኝማ ጥሩ ነው። ቆይ ማን ያበሳጭሽ? ይቺ አለም ናታ። ምን አረገችሽ? እኔንማ ምን ታደርገኛለች እንዴ? እና ታዲያ ምንም ካላረገችሽ ለምን ተናደድሽ? ቲቸር በቃሉን ስታወራው አላየሁም መሰለ። እና ታዲያ ይሄ ምን ያናደል መሲ? ቆይ ስለ ኤላና ጆኒ ጸብ ከማን የሰማ ይመስላል? እኔ እንጃ። ሊነግራቸው የሚችለው በጣም የቅርብ ሰው ነው። ጆኒ ሳይ አየ ብላም ዋሽታቸው ነበረ። እና ታዲያ አሁን መረጃ እያቀበለች ነው ብለሽ ታስቢያለሽ? አዎ። ስለምንድን ነው ያወራችሁት ብዬ ይዤ ሳወራት
ራሱ ነው በሰብለ ምክንያት ነው ወይ የተጣሉት ብሎ ጠይቀኝ አለችኝ። እኔ ግን አላመንኳትም። ብትናገርም እኮ አታምልሽም። ከዛ ቲቸር በቃሉ መጥተው ሰብለን ወላጅ አምጪ አሏት። ብታይ በጣም አዝና ስታለቅስ ነበር። መሲ እኔ እኮ በጣም ነው የምትገርሚው። ምን ነው የሚያስገርመው? ለጓደኞችሽ እኮ በጣም ልዩ የሆነ ቦታ ነው ያለሽ። ጓደኝነት እኮ ልዩ የሆነ ትስስር ነው። ልክ እንደ ወንድምና እህት ነው። እና እኔን ልክ እንደ ወንድምሽ ነው የምታይኝ? ኧረ እኔ ምን በወጣኝ። እንዳንተ አይነት ወንድም እንዲኖረኝም አልፈልግም። እኔ ግን ልክ እንዳንቺ አይነት እህት እንድትኖረኝ ነው ፈልገው። ለምን ለምንድን ነው ይላሰሽ? እንደዚህ አድርጌ ላበሳጫት። አንተ ማል እንደ ጸጉሬን አበላሽው እኮ እንዴ ማይስ ተስተካክሎ ያቅና ነው። አንቺ ጸጉር ደግሞ ስጣላ በግዛው እንግዲህ ጸጉርሽ እንደዚህ ቆሞ ሰው ምን እንደመሰልሽ ታውቂያለሽ? አናናስ ነው የመሰልሽ። ና ብላኛ። አይ እኔ አንቺን አልበላሽም እናቴ። ታቅርኛለሽ። ስንት የሚበላ እያለ ኧረ አቅርሃለሁ። አዎ ታቅርኛለሽ። መሲ አሰመምሽኝ እኮ ይኸው አቆሰልሽኝ እኮ። እኔንም ውስጤ እንደዚህ ነው ቁስል ያደረከው ነው። አዎ ነይ ላስተካክል። አልፈልግም እንዳነካኝ። ነይ ላስተካክል። አልፈልግም። ነይ። ወይኔ ምን አይነት ሰው ነህ ግን በእናትህ። እሺ አስተካክል። እንዴ ምን ነው? እራፍ ናታን። ማታመጭ ባሽ ታመጫለሽ ነው? አዎ ነው። ነው? አዎ ነው። አንቺ አምሻል እንዴ? አሰመምሽኝ እኮ። እስቲ ጥርሴ ምልክት ወጣ እንዴ? አታየውም እንዴ? ጥርስሽ ምልክት እንደዚህ ሆነ። አንቺ ትደሳስቻለሽ። አሰመምሽኝ እኮ። ነሽ አሁን እንቀመጥ። ቅርታ በቃ አልፈልግም ያንቺን ይቅርታ። እንዴ አንተ እኮ ነው የጀመርከው። እና ታዲያ እንደዚህ ታደርጊኛለሽ እንዴ? አንቺ እኔ ጨክነሽ እንደዚህ ትነክሽኛለሽ? በቃ ማሩኝ ጋርዘ የመናለ ጋሚሴ እኔ አልኩት መራባ እነሱ ያልላልባ እኔ ልቤ ተለቀ አይ አንቺ ምን ሆነሽ ነው? ቀደም ያሌለ ቀነኒሳ ጉድ ያረመድ ምንም አለ እንዴ? የውሹ ነገርማ አለ። ተናገር። ምንድነው የሆንኩት? ምንድነው ጓገች የምትይው? በቾምቤና በጀሊና ጉድ ያደብረሽ ነው። ለምንድነው ደግሞ የሚደብረኝ? ያው አለ አይደል ነገሩ እኮ ወደ ፉንቃ ነገር እየገሰገሰ መሆኑን ስታቂ ደበረሽ መሰለኝ። ለእኔ ሲሉ ለምን ሺህ ጊዜ ቸልቲ አይሉ? ምን ምን አገባኝ? ባይለብርሽ ኖሮ ለምን አይንሽ ቀላ፣ ፊትሽ ለምን በርበሬ መሰለ? ይኸውልህ አቡሻ ተፋታኝ እሺ፣ አለበለዚያ አስቀይምሃል። እኔ ምልክ ስታይል ያ ቸኮሌት ሄደ ግን ያ ቸኮሌት ቆይ ቃጁ የምታውቂው ነገር አለ? የምን ቸኮሌት ነው ደግሞ? እንዴ ለካ እንጭጉ አልሰማሽም? የምን ጭው? ቾምቤ እኮ ቻሪና ምን ብላ ብጠረው ጥሩ ነው? ቾምቤ የኔ ቸኮሌት አለች ለት ነው ያለችው። እና እኔ ምን አገባኝ? ቆይ እናንተ ልጆች ተፋቱኝ ተባላችሁ እንዴ? ምንድነው ችግራችሁ? ኧረ ቃጁ አረጋጊ። ጭው የፈጠርነው እኮ ፈታ ዘና እንድንልበት ነው። እኔ እንደዚህ አይነት ጭው አይጸዳኝም። እሺ እኔ ምለው ግን ቃጁ የዚህ ልጅ ፎንቃ አለብሽ እንዴ? ሁለታችሁ ካሁን በኋላ ልታገኙ እንዳትሞክሮሽ። እሺ ቆይ እኔ የምለው እቺ ልጅ ጋር ማናውቀው ነገር አለ እንዴ? ኧረ እኔ እባክህ ምንም ማርፎ ነገር የለም። ቆይ ከጆምቤ ፎንቃ ገብቶላታል? ታዲያ ካፈቀረችው አትነግረውም እንዴ? እሱም እኮ ይፈለቅቅባታል። ታዲያ ምን እየሆነች ነው? እኔ ግን ሳስበው የሆነ መናገር ያልፈለገችው ነገር ያለ ይመስለኛል እኮ። እሱ ምንድነው ነው? በእናትህ እኔ ምን አገባኝ? ለራሴ ርቦኛል። በእናትህ እንሂድ። ካለ መብላት መብላት፣ እኔም ርቦኛል። ካለ መብላት መብላት፣ ካለ መጠጣት መጠጣት። እናቷ ዘማ ይስሉ ይንሽ ነበር አሉልሽ። ቅድም ለምን ተመለስክ? ያው ከመሲ ጋር አሪፍ የሆነ ፍቅር እያሳለፋችሁ ነበረ። ኢላ እባክህ አንተ እንኳን ተረዳኝ። ምንም ረዳ ኢላ እናንተ እንደምታስቡት በእኔና በመሲ መካከል ምንም አይነት ግንኙነት የለም። ለሚያያችሁ ግን የሆነ ቀድሞ ፍቅረኛሞች ነው መስሉት። ልክ እንደ እህትና እንደ ወንድም እንዋደዳለን። ምናልባት እናንተ ያላያችሁት እህትና ወንድምነት የሸፈነው ፍቅር ይኖራል። ማን ያውቃል? እኔ ከመሲ ጋር ኧረ በስመ አብ መቼም ሊሆን አይችልም። መቼም ሳያችሁ ግን የሆነ ፍቅረኛ ብትሆኑ ብዬ ተመኘው። እንዴት አባታችሁ እንደምታምሩ። ኤላ እንዴ ማን ነው ዛሬ አድርቀው ብሎ የላከ? እሺ በቃ ተውኩት። ይልቁንስ ስለ ጆኒ እንድናወራ ፈልጋለሁ። ምን? ለአንዴና ለመጨረሻ ጊዜ የሱን ፋይል እንዝጋው። በጣም ደስ ይለኛል። ጸዴ እቅድ እናውጣ። እንደዚህ ልቡን እንዳሳበጠ መኖር የለበትም። ማስተንፈስ አለብን። አዎ ልክ ነህ። ማንነታችንን በደንብ ማሳየት አለብን።
ያ ጆኒ ተብዩን በደንብ አድርገን ከሰባበር ነው ካሌብ ተብዩ ደግሞ በራሱ ሰዓት ይቀሰቅሳል። ታዲያ እንዴት አድርገን ነው ማንነታችንን የምናሳያቸው? ከአለም ጋር ጓደኛሞች ስለነበሩ እሷን መጠቀም እንችላለን። እና ታዲያ መች እንጀምር? ከምን እንደምንጀምር አሳውቃለሁ። ኢላ እናፍጥነው። አንገቱን ደፍቶ እስከማየው ድረስ ጓጉቻለሁ። አታስብ፣ እንደ ውሻ ጭራውን ቆልፎ በፍርሃት እንዲኖር ነው የምናደርገው። እኛም ባየ ቁጥር በውስጡ እግሩ ቂጡን እያማታ ይሮጣል። እንዲህ ደስ የሚል ነገር ነው የነገርከኝ። በእናትህ ዛሬ ደስታ አደራረኩባ። ብቻ ሌላም የሚያስደስት ነገር አለ እያልከኝ እንዳይሆን። ያው ከመሲ ጋር ያሳለፋችሁት ጊዜ ነው። ደግሞ ጀመረክ። ለማንኛውም አሳውቃለሁ። እሺ ናታን፣ መሲ እንደምታፈቅርማ በሆነ መንገድ ላንተ መናገር አለብህ። ካልሆነ ልጅቷ ማበዷ ነው። ምንድን ነው ወላጅ እንጂ ጆኒን ይዘሽብኝ ያልኩሽ እንዴ? አይ ቲቸር፣ የተፈጠረውን እኮ እንዳስረዳው። ምን ያደርግልኛል? እኔ ማለት ቶሎ አይገባህም፣ ንቃተ ህሊና ደካማ ነው እያልሽ ነው? ኧረ ቲቸር፣ እኔ እንደዛ ለማለት ፈልጌ አይደለም። ትሰሚያለሽ? ስሚ፣ እኔ በቃሉ ማለት በዩኒቨርሲቲያችን ውስጥ በከፍተኛ ትምህርት ከተመረቁ ተማሪዎች ጎን ሁኜ ባልመረቅም ለመመረቅ እቅድ የነበረ ሰውና የተመረቅኩኝ ነኝ። ተመርቄያለሁ። ይገባናል እኮ ቲቸርዬ። ያው እኛን ለማነጽ ሲሉ ወዲህ ወዲያ እያሉ ሀሳቦት ቢበተንም አረፈደቡትም። ያው ግን አንዳንድ ሰዎች ሀሰተኛ መረጃ እየሰጡ ሀሳቦትን እየሰረቁበት። አሁን ጥሩ መተመት አበላሸው። ስማ፣ የኔ በምርመራ ሂደት ውስጥ ምንም እንቅፋት አልፈልግም። የእናንተን ሁኔታ ከጥብቅ ሰው ነው የሰማሁት። ከጥብቅ ሰው ነው መረጃውን ያገኘሁት። አሁን ያሉት ሁነኛ ሰው ያው ሰብለን ለመጉዳት ብለው ነው። ሰብለን ያውቋታል መቼሳ ከሰው ጋር ትጣላ። እሱንማ ብዬ እኮ ጠየኳት። የእነዚህ ልጆች ጉዳይ ወዴት እየሄደ ነው ብላት፣ አላቅም፣ ምንም የማውቀው ነገር የለም፣ በድን ነኝ፣ ድንጋይ ነኝ፣ እንኳን ምንም ብታደርገኝ ውሃ ብታፈስብኝ አልሰማም አለች። ይኸው አለችልህ፣ ጠይቃት። ሰብለ አልዋሸችም። የዋሸው ያ መረጃ ያቀበሉት ሰው ነው። እንዴት በዚህ ጊዜ በሴት እንጣላለን? እኔ ሲገረመኝ እሱ አይደል እንዴ በሰለጠነ ዘመን ጉዳያችንን በጠረጴዛ ላይ ቁጭ ብለን መፍታት እየቻልን ድብድብ ምን አመጣው እኮ። እኔም ያልኩት እኮ እሱን ነው ቲቸር። በተሳሳተ ነገር ነው ወላጅ አምጪ ያሉኝ። ይሄው ጆኒ እኮ ምስክር ነው። በእኔ ምክንያት ምንም የተፈጠረ ጸብ የለም። አይ ያ የተመሰከር ድንቤት ጣሉ። ጆኒማ እኮ ባንቺ ጉዳይ እንዴት ይይዛል እኮ በለልሽ ሁሉ የሚል እንዴ ባንቺ ጉዳዩ ሊጋደሉ አይደል እንዴ? ከጫፍ ደርሷል እኮ ቲቸር። እኔና ኤልያስ በግል ጉዳይ የተጣላ ነው። እዚህ ውስጥ ሰብሊ ምንም የለችበት። ቲቸር በእናቶት እኔን የፈለጉትን ይቅጡኝ፣ ግን ወላጅ ያስመጡኝ። ይህን ጉዳይ ለመወሰን ኤላ አብሮ መኖር አለበት። ሶስታችሁንም ካወራችሁ በኋላ ለመወሰን ይቀለኛል ማለት ነው። ሰብለን ወላጅ ያስመጧት እንጂ ኤልያስን ይዘን መተን ያወሩናል። እንግዲህ ሶስታችሁን አውርቼ ጉዳያችሁን ወስናል። አሁን መሄድ ትችላለሽ። እናመሰግናለን። ምንድን ነው? አረ ቲቸርዬ ላጽናናት እኮ። ምን ማለት ነው? እና የማጽናኛ ቃሉ እዚህ ጋር ያለው ትከሻ ላይ ነው ወያለው። እና ይዞሽ እነ በርቺ ተበረታች የሚሉ ቃሎቻችሁ እያሉ ወንድሜ እኔ በቃሉ አሻውለኝም። እሺ ማጽናናት በሚለው ቃል ትከሻ ላይ መንጠልጠሉን ታቆማለህ። እሺ ይቅርታ ቲቸር። ይልከዛው እሺ ነግሬሃለሁ። ቡድን ነግሬ ችግር ነው የማፈለው። ደንባራ እኔ በቃሉ መረጃም በማስረጃ አስደግፍ የምንቀሳቀስ ሰው ነው። ወይ እንዲህም አይነት ተጫወቱብን አይቀሯት። ቆይ አንተ እንደዚህ አይነት ነገር እንደሚደርስብህ ካወቅህ ለምን ድረስልኝ አትለኝም ነበር? ሁሉንም ብቻ ነው ቆጣጠራለሁ ብዬ አስቤ ነበር። ዝም በል ጎንበስ። ይቅርታ አድርግልኝ ሰርካ። በቀላሉ ይፈጠር ይቅርታ ይኖር። ሚኪ ደግሞ ለሁለተኛ ጊዜ ነው የተፋኝ። እንዴ ደግሞ ምን አደረገ? እንደባለፈው ማለት ብቻውንም በካልቾ መጥቶ እንዳይሆን
እኔ ሰፈሩ ንጉስን ሁለቴ በካችሁ መታኝ። ሁለቴ ቂጠን በካችሁ መማታት ምን እንደሆነ ትርጉም ታውቃለህ? ምንድን ነው? ንቀትና ድፍረት። ሰርካር አንድ ድል ብቻ ስጠኝ። ሚኪ የገባበት ገብቼ ነው አንገቱን ይዤልህ ማመጣለህ። አዎ የግድ መምጣት አለበት። ከዛ ግን ምንድን ነው የምታደርገው? ከዛማ ወይ ጫማ ቀይርና አመጣኝ። ወይ ጫማ ቀይርና አመጣኝ። አቤት 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 አቤት! ኧረ ስንት ደረሰ? 150 ቦስ። 100 ይቀራል። ኧረ 100 ወርቄን አድርጋት። 100 ወርቄን አድርጋት። በዛው ስፖርት ይሆንልሃል። አንተ የማልም እንዳለው ብዙ ቂጥ መጥቷል። ሰርካር ምን ነው ዝም አልክ? እሱም ብቻ ያዙልኝ። ከዛ በኋላ ምን እንደማድርጎን ያውቃለሁ። እመኔ በአሁኑ አንጠልጥዬ ነው ማመጣለህ። ካላመጣው ግን አዲስ ሴንጥ ገዝተና። ለምን? አንተን በጣም ስለምወድ ባሮክ ሴንጥ መግደል አልፈልግም። እሺ አመሰግናለሁ። ምን አባ ፈልገህ ነው? ለጊዜው ጸባችንን ገታ እናድርግና በስነ ስርዓት እንድናወራ ነው የመጣሁት። ይህ ጸባችን ገታ የሚለው ወይ አንተ ስታሸንፍ ወይ እኔ ሳሸንፍ ብቻ ነው። ግልጽ እኮ ነው። አንተ ተሸንፈሃል። እሱን እንግዲህ እርግጠኛ መሆን አንችልም። አሁን ወሬውን ተውና ተነስ እንሂድ። ራስን እንዴት ነው እያየህ ያለው? ስትፈልግ ተቀመጥ፣ ስትፈልግ ተነስ የምትለኝ ነው እንዲመስል። ስለሌላው ሌላ ጊዜ እናወራለን። አሁን ግና ተከተለኝ። አሁን ሌላ ችግር ሳይፈጠር እንዳመጣጠ ተመልሰህ ሂድ። ቲቸር በቃሉ በሰበለ ምክንያት እየተጣላ እንደሆነ ደርሰውበታል። ስለዚህ በእሷ ምክንያት እየተጣላን እንዳልሆነ መናገር አለብን። አልችልም፣ መዋሸት አልፈልግም። ስማ፣ እየለመንኩ አይደለም፣ ማድረግ ያለብህን ነገር እየነገርኩ ነው። ነጋሪ አያስፈልገኝም። የማደርገውን ነገር ጠንቅቄ የማውቅ ሰው ነኝ። ሳስበው ደግሞ መዋሸቱም አስፈላጊ መስሎ አልታየኝም። ኤልያስ፣ ሰብለ ወላጅ አምጪ ተብላለች። ይሄ ነገር ደግሞ ቤተሰቦቿ ጋር መድረስ የለባትም። ስለዚህ ከችግር እናውጣት እያልኩ ነው ያለሁት። ታዲያ እኔ ምን አገባኝ? ሰብለ እኮ የኔ ሳትሆን ያንተ ፍቅረኛ ነኝ። አንተ ደግሞ እሷ አጠገብ እንዳለች ደጋግማ አስጠንቅቃኛል። ታዲያ ለምን ብዬ ነው ለእናንተ ውለታ ሙሉ? ስማኝ፣ ሰብለ አንድ ችግር ውስጥ ብትገባ አንተ እዚህ ትምህርት ቤት ውስጥ በሰላም አትማር። ሰምተኛል? አሳያለሁ። ቆይ አንድ ሀሳብ አለ። ምንድን ነው? ችግር ውስጥ የገባችው ሰብለ ነች አይደል? ለጊዜው ግን በአንተ ምክንያት ችግሩ ማይፈታ ከሆነ አንተ ራሱ ችግር ውስጥ ነው። እረፍ። ልታስፈራራኝ ሞክር። ይኸውልህ በእንዳንተ አይነቱ ማስፈራሪያ እንደነበር አይነት ሰው አይደለም። እሺ አሁን ወደ ወሬ ግባ። ሰብለ ችግር ውስጥ እንዳትገባ በማሰብና ለእሷ ካለኝ ጥልቅ ስሜት የተነሳ ራሷ መታ ይህን ነገር አድርግልኝ ትበልኝና መቼ ያደርጋለሁ። ግን በእንዳንተ አይነቱ ወጠጤ የምታዘዝ ሰው አይደለም። ስማ፣ በሰው ደካማ ጎን ተጠቅመ የራስን ፍላጎት ካሟላ የአንተን ደካማነት ነው የሚያሳይ። እንደ ፍቅረኛ የምታስብላት ከሆነ ግን መተህ ይህንን ነገር እንድታረግ ንገራት። እርግጠኛ ነኝ ደግሞ ሰብለ ይህንን ሀሳብ ትወዷለች። እሺ አፍቃሪው ጆኒ። ኧረ ውፍ የሰሞኑ ድካም። እኔ ሩጫ እንዴ ለምን አይለ ግብረ ስላሴ ነው። አቤት ሄሉ እየደወለች የኔ ፒያር ግን ነው። ሄሎ ቡሳ። ሄሎ ማኪያዬ፣ ደህና ነሽ? ኧረ ጨዋታ ብላ የአሻንቲንና የቺኩ ሙድ ማራመድ ጀመርክ። ምን ላርግ ብለሽ ነው? ሁሉ ነገራችን እኮ አባኪያ እማኪያ ሆነ። በቃ ተከተበን እኮ። ግን የሆነ ደስ የሚል ነገር አለ። ከመላመዳችን የተነሳ ማታ ማዘርን እማኪያ ብላት እና ምን አለ ፋዘር፣ እሷ የኔ እማኪያ ብቻ ነች ብሎ የድሮ ጉማሬ ያለወጣልሽ መሰለሽ? በስንት ዲፕሎማሲ መሰለሽ የተፋተውት። ይመች። ይልቅ እንዴት ሆናችሁ? አሻንቲን አስለቀቃችሁስ እንዴ? እኛ ያለንበት ሚሽን እኮ ቀላል እንዳይመስልሽ ፊክስ አድርገናል። እና ደህና ነው?
ትንሽ በላልዘዋል፣ ግን እሷ ስትለው ይስተካከላል። በሳም ለብልዝ መድኃኒት ሆነ እንዴ? አይገርምሽም? እኔ ራሱ የሆነ ሀሳብ እየመጣልኝ ነው። ምን? የሆነ ጦስ ውስጥ ገብቼ ልበላልዝ እንዴ እያልኩኝ። ለምን? ያው ስመሽ እንድታከሚኝ ነዋ። እኔ እንደ ስም ብላ ነው የምትበልዘው? እና ምን ላርግ? ኧረ ሳትበልዝም ስሙሃለሁ። ይኸው እባክሽ የዋይርለሱን አይደለም እና ያው ቦዲ ኮንታክት ያለው ነው። ለሱ እኔ ገና ልጅ ነኝ። የኔ ሚጢጢ ምንድን ነው እሱ? ለማንኛውም ስወጣ አገኛቸዋለሁ። እኔ ድራማ ቦታ ለመሄድ አቅሙ የለኝም። ለሱ አይደለም እና እማኪያና አባኪያን ማየት እፈልጋለሁ። አይ የኔ ትርትር፣ አረ እየተበላሸሽ ነው። የወሬ ሱስ እኮ እየጨመረብሽ ነው። ምን ላድርግ ከእናንተ ጋር እየዋልኩኝ። ያው ግን ለማንኛውም ስትወጪ ደውይልኛል። አይ የኔ ትርትር፣ አይ የኔ ትርትር። አንተ በአንተ ቤት እኔን ለማስቀናት መጀናጀን ነው አይደለ? ምን ነው አይነቀላ ፒያራ አላነሳለች እንዴ? አዎ አላነሳም አለችኝ። አንተ እኮ በአንተ ቤት እንደ ባካፕ ልትጠቀምባት ነው አይደለ? ሄሉም ኪያ ግን ይመቻት፣ ህፃነ ቂርቆስን ይመቻት። ባኪኛ ኪዮ ዝም ብሎ ናቸው። እንዴት ይሄ 3 አመት ሙሉ አንድ ላይ ያለን፣ አንድ ቀን ግን የቻፕስቲክ ምልክት ለሰውነታችን ልጅል እና ልግዛለን። ማን እሱን አለ? ለነገሩ ስለዚህ ጉዳይ እያወሯት ነበር እና ምን አለች? እባክህ ተስፋ የለኝም ወይ እንፍታቸው እንዴ? ከዛ በኋላ እንደማኪያ አይነት ጸዴ ቸከስ እንጠብሳለን። እባክህ ወሬ አታብዛ ዮንክ አመዳ በልሚት። ስማ ግን የዚህን ሰርካል ጉዳይ የሆነ መፍትሄ መፈለግ አለብን። አሁን አይደል እንዴ አሻንቲን ያስፈታ ነው። ቢያንስ ትንሽ ትንፋሽ እንውሰድ እንጂ እኛ ትንፋሽ እስክንወስድ ድረስ ከዛ እሱ መጥቶ ጸጥ አድርጎ ትንፋሻችንን ይወስደዋል። አንተም እኮ ድሮ ችግር አለብህ። ምን ስትል ነው በካልቾ የመታው? አንተ አፈነዳደዱን እኮ ስላላየህ እኮ ነው። አፈነዳደዱን ስላላየህ ነው። በእኔ ቦታ ብትሆን አንተም ትሳሳት ነበር። ለነገሩ እንኳን መታው። ሚስት ብሎ እንኳን ደህና መጣሽ። ተቀመጭ። አይ ቆሜ አውራለሁ። አይ ቆመሽም አይሆንም። ተቀመጪ። እሱ ጋር እዚህ ጋር ማለልሽ ወንበር። ግን እኮ አንቺ ተጨንቀሽ እራሱ በጣም ነው የምታወራው። ደግሞ አልናፈኩሽ? እንድትረዳኝ ነበር የመጣሁት። ልክ ነሽ። ይህንን ጊዜ አናገኘውም። ስለዚህ በደንብ እንጠቀምበት። ማለት ያው እንግዲህ አሁን ነው በነፃነት ማውራት የምንችለው። ጆኒ ስላለ ሳይሆን አንቺ እንዳስጨነቂ ነበረ ሳላገኘሽ የቀረሁት። ስላሰብክልኝ አመሰግናለሁ። አንቺስ እንደ በፊቱ ተደብቀሽ ልትተኛ አልሞክርሽ? ተደብቄ እቺ ካላቅ ግን እኔ ብዙ ጊዜ እችሻለሁ። ምናልባት ያጋጣሚ ነገር ይሆናል። ይሁንልሽ። ምናልባት ተደብቀሽ የማታይን ቀን ይመጣ ይሆናል። እንዴት? በነፃነት ማንንም ሳፈሪ ከማንም ሳትደበቂ የምታገኝን ቀን ሩቅ አይደለም። ቆይ ምን ለማድረግ እያሰብክ ነው? አድርጌ ያሳይሻለሁ። ኤላ በእናትህ እኔ ሌላ ምንም ችግር አልፈልግም። በሰላም ትምህርት መማር ብቻ ነው የምፈልገው። እንግዲህ እኔም ፍላጎት እሱ ነው። እሺ አሁን ምን አልከኝ? ምን? ቲቸር በቄ ማዋራቱና እሷ ራሷ መታ ታዋራኝ አላልክም? ኦ ለካ ብዬ ነበር ረስቼው። አንቺን ሳገኝ እኮ ነገሮችን ሁሉ መርሳት እየጀመርኩ ነው። ኤላ አትቀልድ። አይ እኔ እንኳን እየቀለድኩ አልነበረም። ግን ደግሞ አንቺ ጠይቀሽኝ እምቢ የምለው ነገርም ደግሞ የለም። አመሰግናለሁ። ችግር የለውም። ከዛ በፊት ግን አንድ ቅድመ ሁኔታ አለኝ። በምን ቅድመ ሁኔታ? ሳሚ። ሳሚ? አዎ ሳሚ። እሱንማ ማድረግ አልችልም። ለምን? የቸር በቃሉ ነገር አላሳሰብሽ ማለት ነው? ይኸውልህ ኤላ፣ በእርግጠኝነት ጆኒ የሆነ ቦታ ተደብቆ እያየን ነው የሚሆነው። እኔም እኮ እንድትስሚኝ የፈለግኩት እሱ አይቶ እንዲናደር ነው። ለምን እንዲሆን ፈለግ? እርር ብግን ሲል ለማየት። ጆኒን ለማናደድ እየተጠቀምክብኝ ነው ማለት ነው? በፍጹም። እና እኔ አንቺን ማወራሽ ልብ የፈልጉት እንጂ በቀል ገፋፍቶኝ አይደለም። እሺ ታዲያ አሁን ካልከው ነገር ጋር አይጣረስም? ይኸውልሽ የሆነ ሰዓት ላይ እጄን ሰብሮት እንደነበር አትርሺ እና የትኛውንም አጋጣሚ ሳገኝ እሱን ማቃጠል ለኔ ደስታ ነው። እሺ ኤላ በእናትህ በፈጠረ አታሰቃኝ። እሺ አሁን አትሳሚ፣ ግን ሌላ ጊዜ እንደምትስሚኝ ቃል ግቢልኝ። እሺ ተስማምቻለሁ። እንደዛ ከሆነ መሄድ እንችላለን።
ቹቹሻ ፒስ ናችሁ እናንተ? እኛማ ፒስ ነን። ቆይ አንቺ ምን ሆነሽ ነው መንገድ ለመንገድ የምትዞሪው? አረ ዙረት አይደለም። እና ምንድን ነው? ከቀስቴ ጋር ነበረን፣ አሁን ተለያይተን ነው። ወይ ፍራርቴሎ ግን ፍራርቴሎ እንዴት ነው? በእናትሽ ፒስ ነው። ቆይ ግን አሻንቲ እንዴት ሆነ? አራት ለቅቀኗል። ተመስገን ናቸው። እና ታዲያ አሁን የት ነው ያለው? ከማኪያ ጋር ምን እንድገምልሽ? ቆይ ምንድን ነው የሚሳሳሙት? ጉንጭና ከንፈር። ኡፍ በእናትህ አንተ የሚካደብረኝ እጭ እባክሽ ጭዊው እንዳለ እማኪያ አባኪያ አሻንቲ ራሱ ነፍሱን እኮ ያውቅ። በየ5 ደቂቃው ናፈቀኝ የተባለ አንዴ ጉንጩ አንዴ ከንፈሩ። አቤት ሊፕስቲክ ሆኖልሻል። ውይ በጣም ይቅርታ። እናንተ ልጆች ግን ምንም እያመንኳችሁ አይደለም። ከፈለግሽ ደውይለት። እኔ በነገርሽ ላይ ግን ፍራርቴሎ የት ነው ያለው? ቀስቴን ነው? ቀስቴን ገና ከመፈታቱ ያሳሰረኝን ሰው ማንነት አውቄዋለሁ ምናምን እያለ እያዛገኝ ነው እኮ። ማን ያሳሰረው? አጋ አሁንስ የዚችን ልጅ ስም ተገላግለ ነው ነበር። ድጋሚ ያነሳችሁት? ያው አንዳንድ በሽታ እኮ ወያገል ወያተው እንዲሁ ዝም ብሎ ያሰቃያል። እኔ የምለው ግን እቺ ልጅ የት ገብታ ነው እንደዚህ ጥፍት ያለች? ምንም የሚታወቅ ነገር የለም ሚኪ። ዝም ብዬ ሳስበው ግን ያዳን የሚያውቅ ይመስለኛል። በሚገባው ቋንቋ እንዲነግረኝ ለምኜው ነበረ፣ ግን ደግሞ የት እንዳለች አላውቅም ብሎ ሽምጥጥ አደረገኝ። ኧረ በእናትሽ በዛው ጠፍታ በተገላገለ። እውነትን ነው። ተው ባትቀር ይሻላል። ለምን? ምክንያቱም እሷ ከሌለች ብዙ እውነቶች ተዳፍነው ይቀራሉ። ስለዚህ እሷ መኖር ግዴታ ነው። አንቺና ቤዛ ጋር አዲስ ነገር አለ እንዴ? ምንም ነገር የለም ሚኪ። ግን እኮ እሷ በጣም ልቀርብሽና ልትረዳሽ የሞከረች ነው። በጣም ይቅርታ። እሺ አሁን መሄድ አለብኝ። ይመቻችሁ። ይመች። እቺ ልጅ ግን መናገር ያልፈለገችው የሆነ ውስጧ የደበቀችው ነገር አለ። ለያሬድ አባት እኮ ይሁን እንዳልሰጠች ሁሉም ሰው ያውቃል። እኔ ግን የሆነ ነገር ሳስበው ጸጋ በሆነ ነገር እያስፈራራቻት ነው። እኔም እንደሱ ነው ይመስለኝ። ታሳዝናለች ግን ሄሎ፣ ምን ፈለክ? አንቺን። እኔ ጋር ምን ቀረ? ቃጁ ደሜ፣ ሁሉም ነገር እንደምታስቢው አይደለም። አሁን እኔ ጋር ሳይሆን ቸሊና ጋር ነው መደወል ያለብን። ይኸውልሽ፣ እድል ስጪኝ፣ ሁሉንም ነገር ላስረዳሽ እችላለሁ። ምንም መረዳት የምፈልገው ነገር የለም። ቃጁ ላላ፣ አንቺ እኮ ማለት ለእኔ ደሜ ነሽ። እባክህ ወደዛ አሰክስ፣ ግን እንዳስደበርከኝ እወቅ እሺ? ለዛ እኮ ነው የደወልኩልሽ። በቃ ፍታኝ አልኩህ አይደል እንዴ? ቃጁ ላላ፣ ለምን ታወዛግብኛለሽ? ምን እንደሚገርመኝ ታውቃላችሁ? የበቃሉን ባክግራውንድ አለማወቃችሁ፣ በቃሉ ከጀርባ ምንድነው የሚለውን አለማወቃችሁ ነው። ስሙ፣ እኔ መረጃን አነፍንፌ መንዝሬ መነዛዝሬ ነው የማውቃት። የትም ብትሄድ አታመልጠኝም። ስማ፣ እንደዚህ ከነ አሰሳ ገሰሷ ነው ብድግ አድርጌ ፈፈፈ ብዬ ማጣላት። ልክ ነው። እኔ ግን ቲቸር የእርሱን የመረጃ ምንጭ ሳላደንቅ አላልኩም። ደግሞ ልክ ነው። ከጆኒ ጋር እልም ያለ ጸብ ውስጥ ነው። አያችሁ አይደለ? ከኔ ከበቃሉ ምንም ማምለጥ እንደማይቻል። ስሙ፣ እንደዚህ ተማምነን እውነቱን መነጋገር እየቻል ትርፉ ድካም ብቻ ነው። እኔን ለመሸወድ መሄድ ድካም ነው ትርፉ። ልክ ነው ቲቸርዬ። ግን እኮ የጸባችን መንስኤ ሰብል አይደለችም። እና ማን ነው? ቲክቶክ ነው። ቲክቶክ? እሱ ደግሞ ማን ነው? እዚህ ግቢ ነው። አፕሊኬሽን ነው ቲቸርዬ። ወይኔ፣ አይ መጨረሻ ጭራሽ አብራራልኝ። ስማ፣ እኔ አስተማሪ እንግሊዘኛ ባስተማርኩ አብራራልኝ። አይ ማን ነው ቲክቶክ ስላሉኝ እኮ ብለስ እኔ እኮ ቲክቶክም እንደ ሰውን በሰው ማጋጨት ጀመረ ወይ ብዬ ነው። እንዴ ቲቸርዬ፣ አሁን ላይ ከሰው ይልቅ ቲክቶክ አልባሰን ብለው ነው እንዴ? ብሷል እንዴ? አንተ ልብስ ጥሩ ልጅ ነህ። ቆይ ለመሆኑ እንዴት ተጋጫችሁ? ሎት ባለፈው ለታ ጌም እየተጫወትን ዱቄት ላይ አብስሳለኝ። እኔ ደግሞ አይ የእህል ግፍ አለው በእህል አልቀጣም ስለው መጥቼ ካልመጣሁ ኋላ በዚህ ነው ጸባችን። ወይ ዘመን ወይ ጊዜ። ቆይ በምግብ መጫወት ምን የሚሉት ነገር ነው? ምን ስርዓት አለው ብለው ነው ቲቸርዬ? አንዴ እንቁላል አናት ላይ ስበር፣ አንዴ ደረት ላይ ዘይት አፍስስ፣ ምንም አይቀጣኛል ብለው ነው።
በጣም እኮ ወርጋጥ ሆኗል ልጁ። ቆይ አንተ ለምን ስነ ስርዓት አትኖርም እንዴ? ጭራሽ በቲቸር ፊት ልመታኝ? እኔ አያከብረውትም ማለት ነው። አስቸር እያዩን አይደለ? አያከብረውትም ይሄ ልጅ። እላዩ ላይ ምን ዱቄትና ዘይት እያፈሰሰ እኮ ነው። አይምሮን ደፍኖት እኮ ነው ቲቸርዬ። ደግሞ እኮ ከሱም ብሶ እኮ ደረቱን ነፍቶ እኮ ቲክቶከር ነኝ ይላል። ቲቸር አሁን በእኔ ምክንያት እንዳልተጣሉ ተረዱ አይደለ? እኔ እኮ ምስኪን ነኝ፣ ምንም አላውቅም እኮ ጆኒ እንደዚህ ተጨንቆ ሳይሆን ባንቺ ፍቅር መስሎኝ እኮ ነው። ኧረ አይደለም። ቲቸርዬ ለምን እርግጠኛ መሆን ከፈለጉ ሰብለን አይጠይቋት? ጥሩ ሰብለ ፍቅረኛለሽ እንዴ? ፍቅረኛ? አዎ። ምን ትታያያለሽ? መልሽላቸው እንጂ። ኧረ የለኝም ቲቸርዬ። እርግጠኛ ነሽ? አዎ እርግጠኛ ነኝ፣ ፍቅረኛ የለኝም። ስሙ እኔ እኮ ለእናንተ ብዬ ነው እንጂ እኔ ከእናንተ 5 ሳንቲም ላይ አትገባም። ብትማሉ ለራሳችሁ ነው፣ ባትማሉ ለራሳችሁ ነው። ስሙ ከዚህ በኋላ ስጠሉ ቢያችሁ ውርድ ከራሴ ደግሞ እኔ እንደዚህ የምንጨረጨረውና እንደዚህ ይገባኛል ብዬ የምሮሯጠው ያኔ ዩኒቨርሲቲ ስመረቅ የገባው ቃል ኪዳን ይዞኝ ነው። እኔ ከዚህ በኋላ ግን ስትጣሉ ባያችሁ አባራችኋለሁ። በቃ ወስኛለሁ። አሁን ከዚህ ጥፉ። ቆይ ግን ቲቸርዬ አንድ ነገር ረሱ። ደግሞ እሺ ምን ቀረ ነው? ወይስ እንደ ዳኛ ፊሽካ ይዤ መሀል ላይ ቆሜ ጥላችሁ ልደኝ? እንደዛ ሳይሆን ቲቸርዬ ከአስማሙን አይቀር ያው እንደ ደንቡ ብንተቃቀፍ። አያችሁ አይደለ? አረጋጋ መለስከኝ። እውነት ይቅርታ ልብ ያለው ሰው እንደዚህ ነው። በሉ ተቃቀፉ። ሰብሊስ አንቺ አታውቂ? በቃ አሁን የሁለት ወንድማማቾችን ደም መፋሰስ በማስቆም እኔ በቃሉ የሰላም ኖቤል አያስፈልገኝም? ያስፈልጉታል። እኔ ራሱ ከዚህ ልጅ ጋር ስላስታረቁኝ በጣም አድርጌ ነው የማመሰግነው። ምን ይላል? ጭራሽ አብረኝ እኮ ልትቀመጥ አንድ ወንበር። ኧረ መናናቅ! ወይኔ በቃ ፍራቲ። ሁለት የተለያዩ ለደም የሚፈላለጉ ሰዎችን አጣመርኳቸው። እኔ እኮ አሁን ወደፊት ከ2-3 ዓመት በኋላ ለሽምግልና እንኳን በቂ የሌለበት አይሆንም ነው የሚባል። በቂ አንቺ አስታርቂ። ናታን ምን ፈለግሽ? አንተ ናት የማናገረው? ምንድነው? ለምንድን ነው ጓደኛ አርፋ እንድትቀመጥ ማትነግራት? ብቻ ስለ መሲ እንደም ጊዜ እየተናገርሻለሽ እና ከሷ ሌላ ከስር የማይጠፋ ሌላ ጓደኛ አለህ? ምን አደረገች? ባለፈውም አይተሃል። ደብዳቤውን አንቺ ልጅ ጻፍሽው ብላ አንቃ ልትገለኝ ነበረ። እና ታዲያ ማነቅ ይነሳት? በስሟ እኮ ነው የተጻፈው። አንተንም ማሳመነችክ? መሲን አትዋሽኝ፣ አምናታለሁ። እሻው ምን እንዳደርግሽ ተናገሪ። አሁን ደግሞ ከቲቸር በቃሉ ጋር ሳወራ አይታኝ አንቺ ነሽ ወሬ እያቀባበልሽ ያለሽው ብላ ዝታብኝ ነው ሄደችው። እና ታዲያ የተናገረው እኮ የቅርብ ሰው ነው። መሲ ደግሞ ይሄን አታደርገው። እኔም የምጠረጥረው አንቺን ነው። አሃ እየተጋገዛችሁ መሆኑ ነው። ስማ አርፋ ማትቀመጥ ከሆነ አሳያለሁ ምን እንደማረግ። አንቺ ብቻ መሲ ላይ እንደው እንደዚህ የዛትሽ ያለሽው ምን ነው ዛቻው የገረመ? ገና በተግባር አሳያለሁ። ሰሚኛለሽ? መሲን ጫፏን ትነኪውና አይደለም መንካት ስለሷ ክፉ ብታስቢ ባውቅ እመኝ አልለቅሽም። ሴት ናት ብዬም ደግሞ አልተውሽም። አንድ ነገር ለማድረግ ብትሞክር ደግሞ ከኢላ ጋር ነው ግጭት የሚሆነው። አይደለም ከኢላ ጋር ለሷ ስል ከዓለም ሕዝብ ጋር ጋጫለሁ። እስኪ የምታመጣውን እናያለን። አንበጣ ወይ እሷ ማን ሆና ነው እኔ መሲ ላይ የምትዝተው? አሁን ምን ብለኸኝ ነው የሄድከው? ቤቴ ሂጅ አረፍ ልበል ብለኸኝ አይደል? እንዴት ተለያየ ነው እና ይኸውልህ ከማኪያ ጋር ተነጋገርንና ሁሉም ነገር በጊዜ ይሆናል ብለን ተው ነው አይደል? እኔ የምለው ምኑ ነው በጊዜው የሚሆነው? ልንገረው እንዴ? አይ ሚቀራትን ጋር አይደለ? አየህ ማኪያ ተቆጣች እንጂ ነግሬህ ነበር። ዞምቢ ምን ሆነ ብቻ? ምንም አልሆንኩም። ግን ቻሊና ምን ያህል እንደምትወድ ታውቃለህ? አውቃለሁ። የሚመጥን ስም አጣ እኮ ነው የኔ ቸኮሌት ያለችክ።
መንጋጭሌን አፈረሰው። መንጋጭሌ እርገፈኝ አባክያ የኔ ቅደምና ይፍረስ። ወጣ ከኔ ጌታ ተሰቃየብኝ አይደል? አዎ አሁን ተሻለኝ። ወደ ቀድሞ አቋሜ። እናንተ ግን ይህን ሙድ ማራመድ አይደብራችሁ? እንዴት እኮ እንደምታስጠሉ ቅፍፍ ነው የምትሉት። ያጣለማኛሉ። ይሄን ከንፈር ለመሳም ስንት ዓመት ስንት ዘመን ስጠብቅ እንደነበር ታውቃለህ አይደል? እንዴ እና ታይሚንግ ጠብቁለታ የሚባል ነገር የለም። ይኸውልህ ተወሰወስኩ አፕላይ አይደለም ማኪያ። ወይኔ እቺ ለነገሩ እንደፈለጋችሁ የራሳችሁ ጉዳይ ተላላሱ። ላሳት ሂድበት ላስ ማን ነው? ሰንካር ነው አይደለም፣ ጓደኛዬ ናት። መጣሁ ትስል አድርግላት። መጣሁ እስከዛ ትናፍቅኛለሽ። ማኪያ አሁንስ አበዛችሁት። እጅ ነው ያላችሁኝ። እጅ ምን ነው ቅናት እንደ ቢጫ ወባ አናተ ላይ ወጣ አይደለ? ፊራ አለብህ። እኔ የምልህ ቸሊና እኮ አንተን ነው አይደለ ቾኮሌት ያለች? እና ታውጣልኛ። ምን ነው ገረመ? ለምን አይገርመኝም? ይሄ እኮ መባረክ ነው። ይሄ እኮ በረከት ነው። ይሄ እኮ ጸጋ ነው። ይሄ እኮ መመረቅ ነው። በእናትህ አሻንቴ አታፍላ። አይ አንተ እድለኛ እኮ ነህ። ማኪያ ወይ ማኪዬ ናፈቅሽኝ። ስንት ዓመት ጠበቅኩሽ እዚህ ጋር ቴክስት ስታረጊ። እጭ እናንተስ አበዛችሁት በእናታችሁ። ይኸውልህ ቾምብዬ ወደ ጉዳያችን ስንመለስ እንዴት እንደምትወድ ቸሊና እኔ አወቅኩት እኮ ስስመው ነው እንዴ ማለት ይሄን ጉንጭ እኮ ለመሳም እኮ የያዛ ፍቅር የታወረ ፍቅር መሆን አለበት። ገብቶሻል አይደል? ስስመው ያጠለሻል። አንተ ወንዝ ፊት ለዛ ነው አኪዱ አንተ መገለጨጨ። አባክያንማ እንዳትናገር። አንቺ አፍሽን ዝጊ። እሱስ ቅቤ እየቀባይ ነው። አታቹም። ይኸውልህ ለማኪያ መልስ እንዳትሰጥ። እና ምን ልስጣት? እኔ እንጃ በእናታችሁ። እኔ አሁን ምርር ብሎኛል። በቃ ተው ዞር በሉ። ወዴት ነው? አላውቅም። አባክያ ሄድሽ ከመጣ ጥናቶች እኮ ያረጋግጣሉ እኮ ስለሱ ብዙ ተጠና። ግን የሆነ ውስጡ የላላ ነገር አለ። ጥናቶች እንደሚያሳዩ ከሆነ ይገርም ነው። ሾንጌ ተጠና እናገባል ነይ ቆይ እሷ ማን አባቷ ስለሆነች ነው እኔ መስለኝ የምትስተው? ናታን በቃ ተረጋጋ። እንዴት ብዬ ነው የምረጋጋው? ባንቺ መጣብኝ። እንዴት ልረጋጋ? ንገሪኝ። ይሄን ያለው የምታስብልኝ ማለት ነው? ለአንቺ አላሰብኩ ለማን ላስብ ነው? አንቺ እኮ እዚህ ምድር ላይ ያለሽኝ ብቸኛዋ ሴት አንቺ እኮ ነሽ። እኔም ካንቺና እሱ ምረጪ መባል አንተ ነው ማለት። ፈጣሪ ግን ይወደኛል ማለት እኔን አይወደኝም ማለት ነው? እንደዛ ማለት ሳይሆን ሁለታችንንም ስለሚወደን ነው። አንቺን ለኔ እኔን ደግሞ ለአንቺ ሰጠን። ከመቼ ጀምሮ ነው እንደዚህ አይነት የፍቅር ቃል መጠቀም የጀመርከው? አሬ የፍቅር ነው እንዴ? እና ምንድነው? አይ ይሄ የእውቀት ነው። አረ የኔ አዋቂ የኔ አርስቶትል ወይ እመቤቴ ጠሩኝ። እኔ አልጠራሁህም። የማርያምን ብቅል እየፈጨው ነው በል። አይ እኔማ የኔ አርስቶትል ሲሉ ሰማሁ ብዬ እኮ ወይ አልኩ እንዴ? አሁንሽ አሁን ተረጋጋ። ሻምበጣ በጣም ነው ያናደደች። ከፍክቷት ምንም አይነት ወሬ አልፈልግም። አሁን ካጠገቤ ዞር በል። ወንድም ጆኒ ስሜት ይገባኛል። ሲጀመር ሆን ብለህ ነው ቲቸር በቃሉ ፊት ያንን ጥያቄ ጠየቃት። እኔ ግን ሳስበው ከኔ ጥያቄ ይልቅ የሷ መልስ ነው አይደል ያናደደ። አሁን ካጠገቤ ዞር በል። አለበለዚያ ግን ተስፋ የቆረጠ ሰው ምንም ሊያደርግ ይችላል። ግን አንድ ምክር ልምከርህ፣ ከትምህርት ቤት ላለመባረር ረጋ በልሽ። ምንድን ነው የፈለግከው? እኔማ አመጣጤ ላዝናናህ ነበር። ስላሰብክልኝ አመሰግናለሁ። አሁን ከዚህ ሂጅ። ቅድም ሰብለ ፍቅረኛ የለኝም ስትል ልቤ እንዴት ትርክክ እንዳለ እኔ እንደዚህ የተሰማኝ አንተ ደግሞ ምን ሊሰማ እንደሚችል እንግዲህ ማሰብ ነው። ምንም አልመሰለኝም። ምን ለቲቸር በቃሉ ነው ያዋሸችው? እኔ ግን እንደዛ አልመሰለኝም። ሰብሊ ነፃነቷን አግኝታ የልቧን የምትተነፍስበት ቦታ ስታገኝ እንግዲህ ነገሩን የተናገረችው ነው መሰለኝ። ይህ ማለት ደግሞ እኔ ወደ ልቧ አንድ ስቴፕ ጠጋ ብያለሁ ማለት ነው። ከዚህ በላይ ከቆየው ይሄ የሚለፈልፈው ምላስን ነው ጎልጉዬ ማውጣል። ሰምተኛል አይደል? እስኪ ጊዜ ካለን ነገሮችን ገጣጥመ የሰብሊን ስሜት ለማየት ሞክር። አንተ ጋር ነች ወይስ እኔ ጋር? ኦብቪስሊ እኔ ጋር ነች። በርግጥ
ቲቸር በቃሉ ምን አሉት? ለጊዜውም ቢሆን አምነውናል። ለጊዜው ማለት እሺ፣ ኤላና ጆኒ ይሄ መጣላታቸውን ካላቆሙ ዘግይቶም ቢሆን እውነቱ መውጣት አይቀርም። በቃ ለጊዜው አሁን እፎይ ማለት ይችላል። የነገን እግዚአብሔር ያውቃል። ግን ከዛ በላይ ያስጨነቀኝ ነገር አለ። ምን? ይኸውልሽ ለቲቸር በቃሉ ፍቅረኛ የለኝም ብዬ ጆኒን ካድኩት እና ፍቅረኛ አለኝ ጆኒ ይባላል ብለሽ ልታስተዋውቂው አማራሽ? አላውቅም፣ እኔ እንጃ። ሰብሌ እኮ የሚያስጨንቅ ነገር አይደለም። በቃ በቦታው ትክክለኛ ነገር ነው ያደረግሽው። ምናልባት ኤላ በቦታው ባይኖር ጥሩ ነበር፣ ግን ኤላ ፊት እንደዛ ማለት ጆኒ ያበሳጨዋል። እና ሌላ አማራጭ ነበረሽ? አማራጭም አልነበረኝም። ይህንን ደግሞ ጆኒ ሊረዳው ይገባል። እኔ እምልሽ ማን ሊነግረው እንደሚችል የምጠረጥሪው ሰው አለ? እኔ እንጃ፣ እርግጠኛ አይደለሁም፣ ግን ደግሞ ያቺ አለም ትመስለኛለች። እኔም የምጠረጥረው እሷን ነው። ቅድም ጠዋት ከቲቸር በቃሉ ጋር የሆነ ነገር ስታወራ አይቻታለሁ። ከዛ አግኝቼ ስጠይቃት እኔ ምንም አልነገርኩትም አለች። ከዛ ደግሞ ቲቸር በቃሉ ከቅርብ ሰው ነው የሰማሁት አሉኝ። አየሽ፣ እሷ ናት የነገረችው። ምን አይነት ሴት ናት ግን? እኔ እንደ ጓደኛ ይቺ እንዳትጎዳ መክራታለሁ፣ እሷ ግን ከጀርባ ይሄን ሁላ ነገር ታደርጋለች። ካሁን በኋላ ዝም ብለሽ መጠቃት የለብሽም። ካሁን በኋላ አለም የምትባል ጓደኛ የለችኝም። አይዞሽ፣ በቃ ሁሉንም ነገር አንድ ላይ ሆነን እንወጣዋለን። እሺ? በዚህ ሰዓት እንኳን ከጎኔ ስላለሽ በጣም አመሰግናለሁ። ጓደኛ ይመሰገን። እስኪ ሃይ ደግሞ ምን ቀረሽ? አይ እንደምታስቢው አይደለም። ምን ነው እንደማላስበው ይሆን? ከቾምቤ ጋር ለምን እንደፈለግሽ አትሆኝም? እኔ ምን አገባኝ? እንደሱ ሳይሆን ያስደበርኩሽ ስለመሰለኝ ነው። ይልቅ ምን እንዳስደበረኝ ታውቂያለሽ? ምንድነው? እኔና አንቺ ብቻችንን ስንሆን የምትቅለሰለሽው ነገር። ኧረ እኔ አልተቅለሰለስኩም። ትላንትና ግን እንደዛ አልነበረም ያልሽው። ደረትሽን ነፍተሽ አፍሽን ሰከፍቺ ነበር። እንዴ ታዲያ ምን ልታደርጊ ነው? ባሳይሽ አይሻልሽ? ምን እየሆንክ ነው? ለወራሽ እየሞከርኩ። ችግር አትጠራውን ዘውዳለኝ። ቆይ ምንድነው እያስፈራሽ ያለው? አሁን እኮ ነጻ ሰው ነሽ። ነጻ ሰው ፊት ለፊቱ ፍቅረኛ እንደሌለሽ ነግረሽው አሁን ከፈለግሽው ሰው ጋር መሆን ትችያለሽ። ራስክን አታታል። ለምን እንደዛ እንዳረኩ ታውቃለህ? አንቺ ራስሽ ነሽ ራስሽን እያታለልሽ ያለሽው። ጆኒን አታፈቅሪው። ካላፈቀርኩት ታዲያ ለምን አብሬዋለሁ ይመስላል? ምናልባት ይሉኝታ ደግሞ ከተውሹን የሚጎዳ መስሎ እየታየሽ ስለሆነ። አትሳሳት። ስላፈቀርኩት ላጣው ስለማልፈልግ ነው አብሬው ያለሁት። ሚስብለ እስኪ ተረጋግተሽ ውስጥሽን ለማዳመጥ ሞክሪ። ማዳመጥ አያስፈልገኝም። አየሽ፣ አንቺ ራሱ ስሜትሽን ትፈሪዋለሽ። ቆይ አንተ ልጅ ግን ለምንድን ነው እንደዚህ እልህ የተጋባኸው? እልህ ተጋብቼ ሳይሆን ደስታሽን እንድታገኝ እየፈለግኩ ስለሆነ ነው። አንተ ከመምጣት በፊት በጣም ደስተኛ ነበር። እኔ ከመጣሁ በኋላ ደስታሽ ውሸት እንደነበረ ስላወቅሽ ነው ሰላምሽን እያጣሽ ያለሽው። እሱ ያንተ አረዳድና ምኞት ነው። እኔ ከዚህ በፊት የነበረውን የውሸት ደስታሽን ሳይሆን ማየት የምፈልገው አሁን ወይም ደግሞ ከዚህ በኋላ ያለውን ትክክለኛ ደስታሽን ነው። እሺ፣ ትክክለኛ ደስታ የት ነው ያለው? እባክህ ምናልባት ልብሽ ያለው ጋር ነው ደስታሽ ያለው። እንግዲህ በደንብ አድርገህ ስማኝ። ልብ ያለው ጆኒ ጋር ነው። አይመስለኝም። አይንሽ ልብሽ ያለበትን ፍለጋ እየተንከራተተ ነው። ለዛ ነው አንቺም አይንሽን ከኔ ላይ መንገል ያቃተሽ። እሱ ያንተ ምኞትና ቅዠት ነው። እሺ እንቆይ ሚሰብለ፣ ለምንድን ነው ይሄ እልህሽን ትተሽ ውስጥሽን ማታዳመጪው? ሱር በል ደረቅ ግን ቢዛ ምን ስልችት እንዳለኝ ታውቂያለሽ? ምንድነው እቺ ልጅ እንዴት አድርጌ ነው ማስቃት እያሉ ማሰብ ሄሉ ደግሞ ከዛ ጀምሮ እየተጫወትን ነው እንዴ? መጣ ነው ከዛ እዚህ ድረስ ምን ደስታ ነበረው? መንገራችን ነበረው አልነበረው? ሰውዬ ነገሩ ተሰጥቶ ይሄን እኮ ለሌላ ሰው ቢሆን እየሳቅሽ ነበር አይደል? ሄሉ እናትሽ ምንድነው የምታወሪው? ተይሽ ጀመረኝ ነው ማይረዳኝ።
ወይኔ ባባቢ ሞት ሄሎ ምን ሆነሻል እንዴ? ምን ሆነሽ ነው? በቃ ይጅልኝ ነው። እሺ ምን አድርጊ ነው የምትይኝ? ወይኔ ጉድ ይፈላ ባባቢ ሞት ሄለን ቤዛ እኔ በጣም ነው የከፋኝ። እሺ እንዴት አልስቅም ትያለሽ? እሺ ስቃለሁ። ቀና ምለው ስስቂ ብቻ ነው። እሺ ሳቂ አልመጣማ ታዲያ ከየትም ብለሽ ፈልገሽ ሳቂ። ቲ ሄሎ ምን እያልሽ ነው? እንዲሁም እሺ ይኸው ቲ ከልብሽ አይደለም። እሺ ይኸው ሳኩኝ እንዴ ይስነሻ። በቃ ሾፍሽብኝ ማለት ነው። ፍራንክ ያረክሽ ነበር። ወይኔ ቤዛ ያንቺ መጫወቻ ነው የሚቀረው አይደለ? ታረጋለሽ እኔ ያሽልሽ ባንቺ ካልተደበርኩ በማን አባቴ ልደበር አይደል? አለን ቀስቴ ደህና ነህ? አለ ይመስገን። ቤዛ እንዴት ብቻሽ ላወራሽ ፈልጌ ነበር። ምን ነው ብቻዬን? ሄሉዬ አንዴ ላስቸግርሽ? ኧረ ጣጣ የለውም። ሲጀምር ስልክ ልደውልለት ነበር አላልኩሽኝ? በቃ አውርሽ። እሺ ላይ ይዜ ነሽ? ምንም ደህና አይደለሁም ቀስቴ። ይዘሽ ቀስቴ በጣም ከፍቶኛል። በጣም ነው እየተሰቃዩ ያለሁት። በቃ አሁን በዚህ ሰዓት ብቸኝነት በነፍሴ ነው እየተጫወተብኝ ያለው። መከፋቴን የሚረዳ የሚሰማኝ ነው ያጣሁት። አይዞሽ ቤዚ። እሺ ይኸውልሽ አሁን ከኔ ጋር በግልጽ ከተማከርን ሁሉንም ችግር መፍታት እንችላለን። እኔ እኮ ሁሉም ችግር ቢፈታ ደስ ይለኛል፣ ግን እንዴት የሚለው ነገር ነው እያስጨነቀኝ ያለው። ይኸውልሽ ስለ ሁሉም ነገር እኔ እቅዶች ጨርሻለሁ። አልገባኝም። ችግራችን መፍታት የምንችለው ጸጋን ስናገኝ ብቻ ነው። እሱን ለማድረግ ደግሞ ስለ ጸጋ ፍንጭ ልሰጭኝ ይገባል። እሺ ምን አይነት ፍንጭ? ቆይ እስኪ ንገሪኝ፣ ስለ ጸጋ ማን ፍንጭ ሊያውቅ ይችላል? እኔ እንጃ፣ ግን የምጠረጥረው ዳኒ ነው። ዳኒ? ዳኒ? አዎ ዳኒ። በጣም ጥሩ። እሱ የሚያውቅ ከሆነ ስለ ጸጋ በቀላሉ መረዳት እንችላለን። እሺ ቀስቴ፣ እኔ በጣም ደክሞኛል። አንተ በምትችለው ሁሉ አግዘኝ። በቃ ችግር የለውም፣ ሁሉም ነገር እናስተካክሏለን። እሺ እሺ ቀስቴ፣ አመሰግናለሁ። ዛሬ ናፈቀች። የራሱ ትርትሬን ካየኋት እኮ አንድ ሰዓት እናንተ እኮ ፊት ታደርጋላችሁ። አንተም አላት ከአንድ ባህር ነው ባህር ታገኝታለህ። ለነገሩ ባልና ከአንድ ወንዝ ይቀዳል አይደል እንደ የሚባለው። አቡሽ ልንሮጥ አሁንም ልንሮጥ ነው። ቆይ ፖሊስና ሌባ ጨዋታችንን መች ነው የምናበቃው? እኔ ግን ምን አለበት የዛኔ እንደ ይህን ሰውዬ በካልቾ የመታውበት እግሬ ቁምጥራ። አንተ እኮ በካልቾ ብለህ እኔ ያላረኩትስ ያልመታሁትስ በባዶ ሜዳ መሮጡ ሰው አላሳዝንም? አቡሽ እንጋፈጥ። ኧረ እባክህ በጣም ነው እንዲህ የምትጋፈጠው። እነዚህ የሰማይ ስባሪ የሚያክሉ ሰዎች ነው እንጋፈጠው።